ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። የሰኔ 13 2018 ዓ.ም የምሽት ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜና። በምስራቅ ወለጋ ኪረም ወረዳ በአማራ ፋኖና በአካባቢው ስምሪት በወሰደው ያገዛዙ ጦር መካከል እጅግ ከባድ ውጊያ ሲካሄድ ውሏል። መከላከያ ሰራዊቱ በሌሊት የፋኖን ቀጠናዎች ከቦ ለመያዝ ከደጋው የኪረም ወረዳ ባይን ተብሎ ከሚጠራው አካባቢ መንቀሳቀሱን ተከትሎ የፋኖ ኃይሎች ከባድ ያጸፋ ምላሽ ሰጥተዋል። ውጊያው መልኩን በመቀየር ወደፊት ለፊት የጨበጣ ውጊያ መራ ሲሆን በተለይም ቡና ወንዝ ሽሮ መድኃኔዓለም በተባሉ ሁለት ቦታዎች ላይ ቀኑን ሙሉ የዘለቀ ውጊያ ተደርጓል። በዚህም በወለጋ ቀጠና የብልጽግና መዋቅር እየፈራረሰ ይገኛል። በዝርዝር መረጃውን የምትሰሙት ይሆናል። በተመሳሳይ መከላከያው በአማራ ክልል ያለበት ሁኔታ ህወሓት መቀሌን ለቆ ተንቤን ከመሸገበት ጊዜ ጋር ተመሳሳይነት አለው። የመከላከያ አዛዦች በጊዜው ህወሓቶችን ለመደምሰስ በሚል ተራራ ለተራራና ሸለቆ ለሸለቆ ይንከራተቱ ነበር። ህወሓት ደግሞ አድፍጦ እየጠበቀ ብዙዎችን ጨረሳቸው። ሁኔታው እንደማያዋጣ የተረዳው መከላከያ ሰራዊቱን ከክልሉ አውጥቶ አማራ ክልል ላይ አሰፈረ። አሁን ላይም ፋኖ በክልሉ ያለበት ሁኔታ ከዚህ ጋር ተመሳሳይነት አለው ተብሏል። በዝርዝር ተሰሙታላችሁ። የብልጽግና ከፍተኛ አመራሮች ሀገር ጥለው ለመፈርጠጥ በስውር የቪዛ የፓስፖርትና የውጭ ምንዛሬ ሽሽት ላይ መሆናቸው ተጋለጠ። የብልጽግናው አገዛዝ ስርዓት መውደቁ የማይቀር መሆኑን በጽኑ የተረዱ በርካታ ከፍተኛ ባለስልጣናትና ታማኞቻቸው የመጨረሻው ሰዓት ከመድረሱ በፊት ራሳቸውንና ቤተሰቦቻቸውን ለማዳን የሚያስችሉ የዝግጅት ስራዎችን በስውር እያጠናቀቁ መሆኑ ተሰምቷል። ከ4 ኪሎ የውስጥ ምንጮቻችን የተገኙ መረጃዎች እንዳመለከቱት በአደባባይ ለአብይ አህመድ ፍጹም ታማኝ መስለው የሚጮሁ ግለሰቦች በጀርባ ግን መርከቧ ከመስጠሟ በፊት እንዴት ማምለጥ እንዳለባቸው ከውጭ ሀገራት ደህንነቶች ጋር ግንኙነት በመፍጠር ላይ ይገኛሉ። በዝርዝር ተሰሙታላችሁ። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን በመዝጋት መርከቦችን አስጠነቀቀ። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመው ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚጥስ በመሆኑ የሆርሙዝ ወሽመጥን መዝጋቱን አስታውቋል። የኢራን አብዮታዊ ዘብ ባህር ኃይል የሆርሙዝ መተላለፊያ ለሁሉም መርከቦች በመዘጋቱ ማናቸውም መርከቦች ወደ ወሽመጡ የሚቀርቡ ከሆነ ለአደጋ ይጋለጣሉ ወይም ይመታሉ ሲል አስጠንቅቋል። በዚህ ሰዓትም ድጋሜ ሆርሙዝ በይፋ ተዘግቷል። በዝርዝር መረጃውን ይዘናል። ክቡራትና ክቡራን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በወለጋ የብልጽግና መዋቅር መፈራረሱ ተነገረም። በምስራቅ ወለጋ ዞን ኪረም ወረዳ በአማራ ፋኖና በአካባቢው ስምሪት በወሰደው መከላከያ ሰራዊት መካከል እጅግ ከባድ ውጊያ ዛሬ ተካሂዷል። መከላከያ ሰራዊቱ በሌሊት የፋኖን ቀጠናዎች ከቦ ለመያዝ ከደጋው የኪረሙ ወረዳ ባይን ተብሎ ከሚጠራው አካባቢ መንቀሳቀሱን ተከትሎም የፋኖ ኃይሎች ከባድ ያጸፋ ምላሽ ሰጥተዋል። ውጊያው መልኩን በመቀየር ወደፊት ለፊት የጨበጣ ውጊያ ያመራ ሲሆን በተለይም ቡና ወንዝ ወይም ሽሮ መድኃኔዓለም በተባሉ ሁለት ቦታዎች ላይ ቀኑን ሙሉ የዘለቀ ጦርነት ተካሂዷል። በዚህ ውጊያ ወደ ቀጠናው ገብቶ የነበረ አንድ ሙሉ ሻምበል የጦር ኃይል በከበባ ውስጥ ከቆየ በኋላ የመስመር አዛዡ እጅ መስጠቱን ተከትሎ ቀሪው ሰራዊትም እጅ ሰጥቷል። በርካታ ወታደሮችም ሙትና ቁስለኛ ሆነዋል። ይህ ውጊያ በዙ 23 በሞርተር በመድፍና በዲሽቃ የታገዘ እንደነበር የተገለጸ ሲሆን በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። በአሁኑ ሰዓት በአካባቢው ባሉ አብያተ ክርስቲያናት ላይ የሞርተር ጥቃቶች የተፈጸሙ ሲሆን የድሮን ስምሪትም በመኖሩ አካባቢው ላይ ከፍተኛ ስጋት ነግሷል። በተያያዘ መረጃ ውጊያው በተካሄደበት ቦታ ምርኮኞችና ቁስለኞች መርጋ ጅረኛ ተብሎ በሚጠራ ጊዜያዊ የፋኖ ማቆያ ካምፕ ውስጥ ባሉበት ወቅት ረፋድ አካባቢ አየር ኃይል የድሮን ጥቃት ፈጽሟል። በዚህ ጥቃት በማዕከሉ ውስጥ የነበሩ አብዛኞቹ ምርኮኞች ወዲያውኑ ሕይወታቸው አልፏል። የአካባቢ
የአካባቢው ነዋሪዎችም አካባቢውን ለቀው እየወጡ መሆኑ ተሰምቷል። ይህ በእንዲህ እንዳለ መከላከያው በአማራ ክልል ያለበት ሁኔታም ህወሓት መቀሌን ለቆ ተንቤን ከመሸገበት ጊዜ ጋር ተመሳሳይ ሆኗል። የመከላከያ አዛዦች በጊዜው ህወሓቶችን ለመደምሰስ በሚል ተራራ ለተራራና ሸለቆ ለሸለቆ ይንከራተቱ ነበር። ህወሓት ደግሞ አድፍጦ እየጠበቀ ብዙዎችን ጨረሳቸው። አካሄዱ እንደማያዋጣ የተረዳው መከላከያ ሰራዊቱን አውጥቶ በአማራ ክልል አሰፈረ። ሰራዊቱ ከትግራይ ሲወጣ ተዝረክርኮ ስለነበር ሺዎችን አስማረከ፣ የጦር መሳሪያውንም በገፍ አስረከበ። አሁንም ፋኖችን ይዛለሁ በማለት ሰራዊቱ ሸጥ ለሸጥ ሲሄድ በገፍ እየተገደለና እየተማረከ ነው። በመጨረሻ ግን አዛዦቹ ክልሉን ለቀን ኦሮሚያን አጥረን እንጠብቅ ማለታቸው አይቀርም። ምክንያቱም በሚገደለውና በሚማረከው መጠን ከታየ ሰራዊቱ ለረጅም ጊዜ ራሱን እያስቀጠለ መጓዝ አይችልምና። የብልጽግናው አገዛዝ ከፍተኛ አመራሮች ሀገር ጥለው ለመፈርጠጥ በስውር የቪዛ የፓስፖርትና የውጭ ምንዛሬ ሽሽት ላይ መሆናቸው ተጋለጠ። የአብይ አህመድ አገዛዝ መውደቁ የማይቀር መሆኑን በጽኑ የተረዱ በርካታ ከፍተኛ ባለስልጣናትና ታማኞቻቸው የመጨረሻው ሰዓት ከመድረሱ በፊት ራሳቸውንና ቤተሰቦቻቸውን ለማዳን የሚያስችሉ የዝግጅት ስራዎችን በስውር እያጠናቀቁ መሆኑ ተሰምቷል። ከ4 ኪሎ የውስጥ ምንጮች የተገኙ መረጃዎች እንዳመለከቱት በአደባባይ ለአብይ አህመድ ፍጹም ታማኝ መስለው የሚጮሁ ግለሰቦች በጀርባ በኩል ግን መርከቧ ከመስጠሟ በፊት እንዴት ማምለጥ እንዳለባቸው ከውጭ ሀገራት ደህንነቶች ጋር ግንኙነት በመፍጠር ላይ ይገኛሉ። የአገዛዙ አመራሮች ሀገር ጥለው ለመውጣት የሚያስችሏቸውን የውጭ ሀገራት ፓስፖርቶችና የቪዛ ዝግጅቶች በስውር ያደራጁ ሲሆን በ4 ኪሎ ዙሪያ ያለው አደጋም በየቀኑ እየጨመረ መሄዱን በመረዳት የቅርብ የትዳር አጋሮቻቸውንና ልጆቻቸውን በሰላም ጊዜ በሚል ሰበብ ቀድመው ወደ ውጭ አገራት በመላክ ላይ ናቸው። ከዚህ በተጨማሪ በባንኮችና በተለያዩ ተቋማት ውስጥ ያሉትን የሀገሪቱን የውጭ ምንዛሪዎችና ወርቅ በስውር ወደ ማዕከላዊ ምስራቅና አውሮፓ ሀገራት በማዛወር ላይ የሚገኙ ሲሆን በሙስናና በዘረፋ ያከማቹትን የህዝብ ገንዘብ በውጭ ሀገራት ወደ ሪል ስቴትና ታላላቅ ንግዶች በመቀየር ለድህረ ውድቀት ህይወታቸው ምቹ ሁኔታን እያዘጋጁ መሆኑ ተረጋግጧል። ከሁሉ በላይ ያገዛዙን መበስበስና መሸበር ያሳየው ሌላው አብይ ክስተት አንዳንድ ባለስልጣናት ነገ ስርዓቱ ሲወድቅ በህግ ከመጠየቅ ለማምለጥ ሲሉ የውስጥ ሚስጥሮችን በመሸጥ የነጻነት ዋስትና ለማግኘትና ለመደራደር መነሳታቸው ነው። እነዚህ የስርዓቱ መሪዎች አገዛዙን ወታደራዊና የደህንነት ሚስጥሮች ለህዝባዊ ኃይሎች አሳልፈው በመስጠት ለራሳቸውና ለቤተሰቦቻቸው የነጻነት ዋስትና ለማግኘት በስውር ድርድር እያደረጉ መሆኑም ታውቋል። ይህ የአመራሮቹ የሽሽትና የክህደት ዝግጅት ህዝባዊው የፋኖ ክንድ መሬት ላይ ያስመዘገበው ካለው ወታደራዊ የበላይነት ጋር ተዳምሮ አምባገነናዊው የብልጽግና አገዛዝ የመጨረሻው ማብቂያ ምዕራፍ ላይ መድረሱን በግልጽ የሚያሳይ መሆኑን የፖለቲካ ታዛቢዎች እየገለጹ ነው። በችሎት ላይ ዳኛና ባለቤቱን በጥይት ተኩሶ የገደለው ተጠርጣሪ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታወቀ። በኦሮሚያ ክልል በምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ችሎት ላይ ግንቦት 27 ቀን 2018 ዓ.ም ዳኛና ባለቤቱን በጥይት ተኩሶ በመግደል ራሱም ላይ በመተኮስ ቆስሎ የነበረው ተከሳሽ የሕክምና እርዳታ አግኝቶ በመውጣት ላይ እያለ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታውቋል። ፍርድ ቤቱ ትናንት ከሰዓት በኋላ በማህበራዊ ሚዲያ ገጹ ባጋራው መግለጫ በዚህ ወንጀል ተጠርጥሮ በቁጥጥር ስር ውሎ ፖሊስ ምርመራ እያካሄደበት የነበረው አቶ አቅናው በቀለ ሕክምና እየተከታተለ ከነበረበት ጳውሎስ ሆስፒታል 3ኛ ፎቅ በመስኮት በመዝለል ራሱን አጥፍቷል ብሏል። መግለጫው ትናንት ሰኔ 12 ቀን 2018 ዓ.ም አቶ አቅናው ሕክምናውን ጨርሶ ከሆስፒታሉ ለመውጣት ዝግጅት እያደረገ ባለበት ወቅት ከመስኮት ራሱን በመወርወር እንደገደለ ከሆለታ ከተማ ፖሊስ መምሪያ በተገኘ መረጃ ማረጋገጥ ተችሏል ሲል ገልጿል። አቶ አቅናው በቀለ በግንቦት ወር መጀመሪያ ላይ በሆለታ ወልመራ ወረዳ ፍርድ ቤት ቀርቦ ከፍቺ በኋላ ባለው የንብረት ክፍፍል ጉዳይ ችሎት ላይ ተኩስ በመክፈት ችሎቱን ይመሩ የነበሩትን ዳኛ ወርቄ ፈካንሳን እንዲሁም የቀድሞ ባለቤታቸውን ወይዘሮ አልማዝ መኮንንን በጥይት ተኩሰው መግደላቸውን መዘገባችን ይታወሳል። በኦሮሚያ ጠቅላይ አቃቢ ሕግ የኮሚኒኬሽንና የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ጌታቸው ጣሶ በወቅቱ ሲናገሩ ተከሳሹና የቀድሞ ባለቤታቸው ክርክር
ክርክር እንደነበራቸው ገልጸዋል። በዚህም ክርክር የጋብቻ ፍቺ ከተፈጸመ በኋላ የንብረት ክርክር የነበራቸው ሲሆን ክርክሩ ቀጥሎ ለውሳኔ ወደ ፍርድ ቤት መቅረቡን ነው የደረሰን መረጃ የሚያሳየው ብለዋል። አቶ ጌታቸው አክለውም ግንቦት 27 2018 ዳኛዋ በችሎቱ ላይ የንብረት ክፍፍል ውሳኔውን ይፋ በሚያደርጉበት ወቅት ተከሳሹ ሽጉጥ ይዞ ወደ ችሎቱ በመግባት በቀድሞ ባለቤቱ እንዲሁም ችሎቱን እየመሩ በነበሩት ዳኛ ላይ ተኩስ ከፍቷል ብለዋል። ከተከሳሹ ጋር ፍቺ የፈጸሙት ወይዘሮ አልማዝ መኮንን የንብረት ክፍፍል ውሳኔ መስጫ ችሎት ላይ ሕይወታቸው ሲያልፍ የችሎቱ ዳኛ ወይዘሮ ወርቄ ፈካንሳ ደግሞ ወደ ሕክምና ተቋም እየተወሰዱ ሳሉ ሕይወታቸው ማለፉን የኦሮሚያ ጠቅላይ አቃቤ ሕግ ቢሮ የኮሚኒኬሽን የሕዝብ ግንኙነት ዳይሬክቶሬት ይፋ አድርጓል። በዚህ የግድያ ወንጀል ተይዞ የነበረው አቶ አቅነው አበበ በጡረታ የተገለለ የፖሊስ አባል መሆኑና በቁጥጥር ስር በዋለበት ወቅትም ራሱን ለማጥፋት ሙከራ እያደረገ እንደነበረ በወቅቱ ከኦሮሚያ ጠቅላይ ፍርድ ቤት የተገኘው መረጃ ያሳያል። የፌዴራል ጠቅላይ ፍርድ ቤት ግድያው ከፍተኛ ቅሬታና ድንጋጤ እንደፈጠረበት በመግለጽ ጥቃቱን በሕግ የበላይነት በዳኝነት ነጻነትና በመላው የፍትህ ስርዓቱ ላይ የተሰነዘረ ከባድ ጥቃት ሲል አውግዟል። ፍርድ ቤቱ አክሎም በመላ ሀገሪቱ የሚገኙ ዳኞችንና ሌሎች የፍትህ ዘርፍ ባለሙያዎችን ደህንነት ለመጠበቅ የጸጥታ እርምጃዎች እንዲጠናከሩ ጥሪ አቅርቧል። ክቡር ዳኛ ወርቄ ግንቦት 27 ቀን በሕግና በሙያ ስነ ምግባር መሰረት የዳኝነት ስራቸውን በማከናወን ላይ ያሉ በአንድ ተከራካሪ በተሰነዘረ የመሳሪያ ጥቃት ሕይወታቸው በአሳዛኝ ሁኔታ አልፏል ሲል ፍርድ ቤቱ የገለጸ ሲሆን ድርጊቱ በአንድ ዳኛ ላይ ብቻ የተፈጸመ ሳይሆን በራሱ በፍትህ ስርዓቱ ታማኝነትና ክብር ላይ የተሰነዘረ ጥቃት መሆኑን አመልክቷል። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን በመዝጋት መርከቦችን አስጠነቀቀም። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመው ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚጥስ በመሆኑ የሆርሙዝን ወሽመጥ መዝጋቱን አስታውቋል። የኢራን አብዮታዊ ዘብ ባህር ኃይል የባህር መተላለፊያው ለሁሉም መርከቦች በመዘጋቱ ማንኛውም መርከብ ወደ ወሽመጡ የሚቀርብ ከሆነ ለአደጋ ይጋለጣል ሲል አስጠንቅቋል። እዙ አሜሪካና ኢራን ከስምምነት መድረሳቸውን ተከትሎ አርብ ዕለት ሙሉ ለሙሉ የተከፈተው ወሳኙ የባህር ላይ መተላለፊያ ለሁሉም መርከቦች ዝግ እንደሚሆን አሳውቋል። ኻታም አልአንቢያ በመባል የሚታወቀው ወታደራዊ እዙ ጨምሮ ይህ ጠላት የገባውን ቃል ባለማክበሩ የተወሰደ የመጀመሪያ ደረጃ እርምጃ ነው። ጠላት ግዴታውን እንዲወጣ በቀጣይነት ተጨማሪ እርምጃዎች በማቀድ የሚወሰዱ ይሆናል ብለዋል። ኢራን ከአሜሪካ ጋር በደረሰችው የመግባቢያ ስምምነት ላይ እስራኤል በሊባኖስ ላይ የምታካሄደው ተከታታይ ጥቃት እንደሚቆም የተገለጸ ቢሆንም ጥቃቱ በመቀጠሉ ኢራን ስምምነቱ ተጥሷል ብላለች። የሆርሙዝ ወሽመጥ እንዲዘጋ በኢራን የተላለፈው ውሳኔ እስራኤል በደቡባዊ ሊባኖስ እየፈጸመችው ነው ባለችው የጭካኔ ጭፍጨፋና ማፈናቀል አለመቆሙ ምክንያት መሆኑ ተጠቅሷል። የስምምነቱ የመጀመሪያ ነጥብ አሜሪካ፣ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች የሚያካሂዷቸውን ወታደራዊ ዘመቻዎች በአስቸኳይና በዘላቂነት ማቆማቸውን ያወጃሉ ብሏል። የኢራን ወታደራዊ እዝ ጨምሮም የእስራኤል ኃይሎች ከደቡባዊ ሊባኖስ አለመውጣታቸው ለሆርሙዝ ወሽመጥ መዘጋት ሌላኛው ምክንያት መሆኑን አመልክቷል። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።